በሀገር ምጣኔ ሀብታዊ እድገት ውስጥ ባንኮች ያላቸው ሚና ከፍተኛ መሆኑ ይገለጻል። ሀገራችንም ላለፉት በርካታ ዓመታት በተለይም የፋይናንስ ዘርፉን ለማሳደግ በምታደርገው ጥረት ውስጥ የባንኮች የእድገት ሂደት ፈጣን ለውጥ እየታየበት እንደሆነ ነው የሚነሳው። አሁን ላለንበት ሂደትም ከንግድ ባንኮች በተጨማሪ የኢንቨስትመንት ባንኮች እንዲኖሩ ለማድረግ የተለያዩ ስራዎች እየተሰሩ እንደሚገኝና በኢንቨስትመንት ዘርፍ ለሚሰማሩ ባንኮች ፈቃድ የመስጠትና በዘርፉ እንዲሰማሩ የማድረግ ስራዎች እየተከናወነ ይገኛል። እኛም ይህንኑ በማስመልከት በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ጉዳዩን በስፋት ልንመለከተው ወደናል። አብራችሁን እንድትቆዩ እንጋብዛችኋለን። የካቲት 4 ቀን 2016 ዓ.ም በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መግለጫ መሰረት በካፒታል ዘርፍ መሰማራት ለሚፈልጉ የሀገር ውስጥና የውጭ ተቋማት ፈቃድ መስጠት እንደሚጀመር መገለጹ የሚታወስ ሲሆን በርካታ ኢትዮጵያውያንና የውጭ ኩባንያዎችም በኢንቨስትመንት ባንክ ለመሰማራት ፍላጎታቸውን ማሳየታቸው እንዲሁም 3 በዓለም አቀፍ ደረጃ ስም ያላቸው የውጭ ሀገር ኢንቨስትመንት ባንክና 2 የሀገር ውስጥ ተቋማት ፈቃዱን ለማግኘት እየጠየቁ እንደሆነ የኢትዮጵያ ካፒታል ገበያ ባለስልጣን ዳይሬክተር ዶክተር ብሩክ ታየ ገልጸው እንደነበረ የሚታወስ ነው። በዚህም አዋጭ የኢንቨስትመንት ሀሳብ አለን የሚሉ ነገር ግን የገንዘብ ችግር ያለባቸው ተቋማት በሕግና ስርዓት ተወዳድረው ዓላማቸውን እውን እንዲያደርጉ የሚያግዝ ስርዓት መዘርጋቱንም ዳይሬክተሩ አክለው ተናግረው እንደነበር ይታወሳል። የሀገሪቱን የክፍያ ሚዛን የሚያረጋጋና ከውጭ ብድር ጥገኝነትና የውጭ ብድር በመቀነስ የማክሮ ኢኮኖሚ መረጋጋት በመፍጠር ረገድ ብሎም ታማኝነት ያለው የፋይናንስ ስርዓት ለመገንባት የተዘረጋው የካፒታል ገበያ ለማክሮ ኢኮኖሚ መረጋጋት እንደሚያግዝ የገለጹት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገበያው አዲስ እንደመሆኑ መጠን ለመቆጣጠር ብቻ ሳይሆን ከሚመለከታቸው አጋር አካላት ጋር አብሮ ለመስራት እድል መፍጠሩን ከዚህ ቀደም ገልጸዋል። የኢትዮጵያ ካፒታል ገበያ ባለስልጣን ለ2 የኢንቨስትመንት ባንኮች ፈቃድ የሰጠ ሲሆን ባለስልጣን መስሪያ ቤቱ በመጋቢት ወር 2017 ዓ.ም በ3 የአገልግሎት ዘርፎች ለሚንቀሳቀሱ ተቋማት ማለትም ለ2 የኢንቨስትመንት ባንኮች፣ ለ1 የሰነደ መዋለ ነዋይ ገበያ አከናዋኝና ለ2 የኢንቨስትመንት አማካሪ ኩባንያዎች ፈቃድ መስጠቱ በወቅቱ ተገልጿል። እነዚህን የኢንቨስትመንት ባንኮች ተግባር በሚመለከትም ለቲክቫ ኢትዮጵያ ሀሳባቸውን ያገሩ ባለሙያዎች እንደሚገልጹት ቀደም ሲል አንድ ግለሰብ ወይም ተቋም አክሲዮን የሚገዛበትና የሚሸጥበት ገበያ እንዳልነበረና አሁን ግን የሰነደ መዋለ ነዋይ የካፒታል ገበያ መቋቋሙን በዚህ ገበያም አክሲዮን ወይም ሼር መሸጥና መግዛት የሚችሉት ሁሉም ግለሰቦች አሊያም ተቋማት አለመሆናቸውን ነው የሚያነሱት። ይልቁንም በአክሲዮን ገበያ ውስጥ ገብተው ሼር ለመሸጥና ለመግዛት እንዲጫረቱ ፈቃድ የተሰጣቸው ተቋማት መኖራቸውንና የኢንቨስትመንት ባንኮች ከነሱ መካከል እንደሆኑ ባለሙያዎች ይገልጻሉ። በዘርፉ የሚገኙ ባለሙያዎች እንደሚገልጹት ከሆነ የኢንቨስትመንት ባንክ በአክሲዮን ገበያ ገብቶ ሌሎች ግለሰቦችን ወይም ተቋማትን ወክሎ የአክሲዮን ድርሻ የሚሸጥና የሚገዛ ተቋም እንደሆነም አንስተዋል። ጉዳዩን በምሳሌ ሲያስረዱም አንድ የአክሲዮን ካምፓኒ አቋቁማለው የሚል አካል የአክሲዮን ድርሻ በኢንቨስትመንት ባንኮቹ በኩል እንደሚሸጥ ያስረዳሉ። ማለትም ከአንድ የንግድ ባንክ የገዛውን ሼር አሊያም አክሲዮን መሸጥ ቢፈልግ ለኢንቨስትመንት ባንኮች ሽጡልኝ ብሎ መስጠት የሚችል ሲሆን ግለሰቡ ራሱ በካፒታል ገበያ ተጫርቶ መሸጥና መግዛት እንደማይችል እንዲሁም ሁሉም ባለ አክሲዮን ሼሩን መሸጥና መለወጥ የሚችለው በኢንቨስትመንት ባንኮች በኩል መሆኑንም አንስተዋል። በዚህ ኢንቨስትመንት ባንክ የግለሰቡን አክሲዮን ወደ ካፒታል ገበያ ለጨረታ አቅርበው መሸጥ ወይም ራሳቸው መግዛት እንደሚችሉ፣ የአክሲዮን ገበያው ከፍ ሲል ወይም ሲጨምር ደግሞ የሰበሰቡትን ሼር መልሰው አትርፈው እንደሚሸጡ ነው ባለሙያው የሚያስረዱት። ኢንቨስትመንት ባንኮቹ ከስቶክ ማርኬት ሼር በመግዛት አጠራቅመው የሆነ ጊዜ ላይ አትርፈው መሸጥ የሚችሉ ሲሆን ይህን ማድረግ የሚችሉት የኢንቨስትመንት ባንኮችና ሕጋዊ ፈቃድ የተሰጣቸው ሌሎች ተቋማት እንደሆኑና ሼር ሰብስበው በስቶክ ማርኬት የመጫረት ስልጣን የተሰጣቸው አካላትም እነሱ እንደሆኑ ነው የሚገለጸው። የኢንቨስትመንት ባንክ ለመክፈት መነሻ ካፒታሉ 100 ሚሊዮን ብር መሆኑን የሚገልጹት ባለሙያዎቹ አንድ ንግድ ባንክ ለመክፈት መነሻ ካፒታል 5 ቢሊዮን ብር እንደተደረገው ማለት ነው ሲሉ አብራርተዋል። በዚህም ወጋገን ባንክና የኢትዮጵያ ንግድ ባንክ በዚህ መነሻ ካፒታል የኢንቨስትመንት ባንክ ለመክፈት ፈቃድ የተሰጣቸው ሲሆን ስራቸውም ከንግድ ባንኮች የተለየ መሆኑንና ባደጉት ሀገራት ዘንድ የኢንቨስትመንት ባንኮች በአቅም በኩል ከንግድ ባንኮችም እንደሚበልጡ ይገለጻል።
የኢንቨስትመንት ባንኮች ሁለት ዋነኛ ተግባራት እንዳላቸው ይገለጻል። በዚህም ገበያውን በማጥናት መረጃዎችን እየተነተኑ ለኢንቨስትመንት ማመቻቸትና የተቋማትን ወይም የግለሰቦችን ሀብት ማስተዳደር አሊያም ኢንቨስት ማድረግ እንደሆነ ይነሳል። በሌላ አገላለጽ አሴት ማኔጅመንት በሚባል የሚታወቅ ሲሆን የትኛው ተቋም ላይ ኢንቨስት ቢደረግ አትራፊ ይሆናል የሚለውን በደንብ አጥንተው የሚደርሱበት ይሆናል። የኢንቨስትመንት ባንኮች ሼር የሚሸጡትና የሚገዙት በአክሲዮን ገበያው ሲሆን አክሲዮኑን የሚገዙባቸውና የሚሸጡላቸው ካምፓኒዎች በካፒታል ገበያ ባለስልጣን የተመዘገበ መሆን እንዳለበትም ይጠቀሳል። አንድ ኩባንያ እዚህ የአክሲዮን ገበያ ውስጥ ለመመዝገብ ወይም ለመግባት የራሱ የሆነ መስፈርት እንዳለውና የካፒታል ገበያ ባለስልጣንም መስፈርት በማስቀመጥ እንደሚቆጣጠራቸው ነው መረጃዎች የሚያመላክቱት። የኢንቨስትመንት ባንክን የሚያቋቁመው ብሔራዊ ባንክ ንግድ ባንኮች በተለያዩ የኢንቨስትመንት ዘርፎች ላይ እንዳይሰማሩ ያደረገውን የ2009 ዓ.ም መመሪያን ሐምሌ 12 ቀን 2016 ዓ.ም ባወጣው መመሪያ በመሻር ባንኮች በተለያዩ ዘርፎች ላይ እንዲሰማሩ በፈቀደው መሰረት መሆኑ ተገልጿል። መመሪያው ንግድ ባንኮች ከብድር ደረጃ አውጭነት ውጭ ባሉ እንደ ኢንቨስትመንት ባንክ ባሉ የካፒታል ገበያ አገልግሎት ሰጪ ኩባንያዎች ውስጥ ሙሉ ድርሻ ኖሯቸው በባለቤትነት እንዲይዙ የሚፈቅድ ሲሆን ይህም በካፒታል ገበያ አዋጁ መሰረት የሚፈጸም እንደሆነ ተገልጿል። የኢንቨስትመንት ባንኮች በብዛት በካፒታል ገበያ ላይ የሚሳተፉ አካላትን የማማከር ኩባንያዎችም ሆኑ ጀማሪ ነጋዴዎች መንቀሳቀሻ ገንዘብን ሲፈልጉ በካፒታል ገበያ ውስጥ ገንዘብ በማፈላለግ አገናኝ ሆነው የሚያገለግሉ ናቸው። እንዲሁም ኩባንያዎች አክሲዮን መሸጥ ሲፈልጉም ሂደቱን የማቀላጠፍ ስራ የሚሰሩ ሲሆን በጥቅሉም የተለያዩ አካላት በካፒታል ገበያ ውስጥ ለሚኖራቸው እንቅስቃሴ እንደ ወሳኝ አከናዋኝ እንደሚያገለግሉና የኢንቨስትመንት ባንኮች የገቢ ምንጭም ከዚህ አገልግሎት ታቸው የሚመነጭ እንደሆነ ነው የሚነገረው። በዚህ መሰረት የኢትዮጵያ ንግድ ባንክና ወጋገን ባንክ በኢትዮጵያ የመጀመሪያው የኢንቨስትመንት ፈቃድ ማግኘታቸውን የኢትዮጵያ ካፒታል ገበያ ባለስልጣን ማስታወቁ የሚታወስ ነው። ሲቢኢ ካፒታል አክሲዮን ኢንቨስትመንትና ወጋገን ካፒታል አክሲዮን ማህበር ኢንቨስትመንት ባንክም በሀገራችን የኢንቨስትመንት ባንክ በመሆን ተመዝግበዋል። የኢንቨስትመንት ባንክ አገልግሎትን ግንቦት 26 ቀን 2017 ዓ.ም የጀመረው ወጋገን ካፒታል ኢንቨስትመንት ባንክ በ385 ሚሊዮን ብር የተከፈለ ካፒታል የተመሰረተ መሆኑ ተገልጿል። ወጋገን ካፒታል ኢንቨስትመንት ባንክ በዋነኛነት በወጋገን ባንክ አብላጫ የአክሲዮን ባለድርሻ አካላት ተሳትፎ የተመሰረተ ባንክ ቢሆንም ከወጋገን ባንክ የተለየ ሆኖ የካፒታል ገበያው ለኢኮኖሚ እድገት መፋጠን ያለውን ጉልህ አስተዋጽኦ በተገነዘቡ ባለራዕይ ተቋማትና ዜጎች የተመሰረተ መሆኑ ነው የሚገለጸው። በአገልግሎት ጅማሮ ማብሰሪያ ሁነቱ ላይ የተገኙት የኢንቨስትመንት ባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት የኢንቨስትመንት ባንኩ ከኢትዮጵያ ካፒታል ገበያ ባለስልጣን መጋቢት 12 ቀን 2017 ዓ.ም የሥራ ፈቃድ እንዲሁም በኢትዮጵያ ሰነደ መዋለ ንዋዮች ገበያ ግንቦት 6 ቀን 2017 ዓ.ም የንግድ አባልነት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት መቀላቀሉን ተናግረዋል። እንደ ሰብሳቢው ገለጻ የረዥም ጊዜ ፕሮጀክቶችን ፋይናንስ ለማድረግ የኢንቨስትመንት ባንክ የሚኖረው ጠቀሜታ የጎላ በመሆኑ ወጋገን ባንክ በዘርፉ በቀዳሚነት ተሳትፎ ማድረጉ የሀገሪቱን የኢኮኖሚ እድገት በማፋጠን ረገድ ትልቅ ጥቅም እንደሚኖረው አስረድተዋል። የኢንቨስትመንት ባንኩን በማቋቋም ሂደት ጥናቶች መደረጋቸውን የገለጹት ሰብሳቢው በዘርፉ ለመሳተፍ የሚያስችል በቂ ዝግጅት መደረጉን፣ በተለይም ስልጠናዎች፣ ሰፊ ውይይቶች፣ ስትራቴጂክ እቅዶችን ማውጣት የተቻለበት እንደነበርም አንስተዋል። የኢንቨስትመንት ባንኩ ሙሉ በሙሉ ወደ ስራ በሚገባበት ወቅት በሀገራችን የኢንቨስትመንት ባንክን በሚመለከት በማህበረሰቡም ሆነ በባንኮች ያለው የግንዛቤ ክፍተት የኢንቨስትመንት ባንኩ ወደ ስራ በሚገባበት ወቅት ሊያጋጥም የሚችል ተግዳሮት እንደሆነ ያነሱት የኢንቨስትመንት ባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት በስራ ሂደት ሊያጋጥሙ የሚችሉ ችግሮችን ለመቅረፍ የሚያስችሉ ስልጠናዎችን በመስጠት ሰራተኞችን በማብቃት ብሎም ከሚመለከታቸው ባለድርሻ አካላት ጋር በመነጋገር ለመስራት መታሰቡን ተናግረዋል።
የወጋገን ኢንቨስትመንት ባንክ አክሲዮን ማህበር ዋና ስራ አስፈጻሚ ብሩክታዊት ዳዊት በበኩላቸው ወጋገን ካፒታል ኢንቨስትመንት ባንክ ፈርቀዳጅ አሰራሮችን እንዲሁም የላቀ ደረጃን እያስቀመጠ በታማኝነትና በፈጠራ ላይ ተመርኩዞ በሴክተሩ ትርጉም ያለው ለውጥ ለማስመዝገብ እንደሚተጋ ተናግረዋል። ስራ አስፈጻሚው አክለውም ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ ካፒታል ገበያ መጀመሩን ተከትሎ በዘርፉ ያለውን ከፍተኛ የአገልግሎት ፍላጎት ክፍተት ለመሙላት የተመሰረተ መሆኑንና የካፒታል አሰባሰብን በማመቻቸት ኢንቨስትመንትን ለማስፋፋትና የኢኮኖሚ እድገትን ለማፋጠን በትኩረት እንደሚሰራ አንስተዋል። በኢንቨስትመንት ዘርፍ ለሚሰሩ ባንኮች ቁጠባ ወሳኝ መሆኑን ያነሱት ስራ አስፈጻሚዋ ግለሰቦችም ሆኑ ድርጅቶች በኢንቨስትመንት ባንክ የተወሰነ ቆጥበው መስራት የሚችሉበት መሆኑንና በአሁኑ ወቅት ከባንክ ብድር ጋር ተያይዞ ያሉ ችግሮችን ለማቃለል የሚረዳ መሆኑን አንስተዋል። በተጨማሪም የኢንቨስትመንት ባንኩ ከዚህ በኋላ በሚኖረው እንቅስቃሴ ከዋጋ ግሽበት፣ ከውጭ ምንዛሬ እጥረት፣ የኩባንያዎች በቶሎ አለመመዝገብና መሰል ችግሮች ሊያጋጥሙት እንደሚችሉም ተናግረዋል። ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በአደረጃጀት በማኔጅመንትና በሚከተለው የአሰራር ስርዓት ከወጋገን ባንክ ሙሉ በሙሉ የተለየና ራሱን የቻለ ተቋም በመሆኑ ለባንኮችና ሌሎች ተቋማት ከኢንቨስትመንት ባንኩ ጋር ለጋራ ተጠቃሚነት አብሮ ለመስራት አመቺ ዕድል እንደሚፈጥርም ተገልጿል። ባንኩ ከሚሰጣቸው አገልግሎቶች መካከል የማማከር አገልግሎት፣ የገበያ ማሳለጥ አገልግሎት፣ ካፒታልን ማሳደግ፣ የሰነደ መዋለ ንዋዮች፣ የውክልና ሽያጭ አገልግሎት የሚጠቀሱ ናቸው። በተጨማሪም ባንኩ በኢትዮጵያ እያደገ ከሚገኘው የካፒታል ገበያ ላይ ለመሳተፍ ለሚፈልጉ ደንበኞች ትክክለኛ አጋር መሆኑንና በካፒታል ገበያው እድሎችን በመፍጠርና ፍትሐዊ የጋራ ተጠቃሚነትን ለማረጋገጥ በቁርጠኝነት የሚሰራ እንደሆነ ተገልጿል። በሀገራችን የኢንቨስትመንት ባንኮች ወደ ስራ መግባታቸው ለፋይናንስ ዘርፉ በተለይም ለኢንቨስትመንት አማራጮች መስፋፋትና ማደግ የሚኖራቸው ሚና የጎላ መሆኑ የተገለጸ ሲሆን ዘርፉን ለማሳደግ የሚያስችሉ ተግባራት በስፋት እየተከናወኑ እንደሚገኝ ይጠቀሳል። ውድ የገበያ ሚዲያ ተመልካቾቻችን በዛሬው የልዩ ጥንቅር ፕሮግራማችን የኢንቨስትመንት ባንኮችን ወደ ስራ መቀላቀል አስመልክቶ ከተለያዩ የመረጃ ምንጮች አሰባስበን ያቀረብንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ ገበያ ሚዲያን በመወዳጀት አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ጊዜ።